በተለያዩ ምክንያቶች ምርት ሳይሰጥ የቆየው የጣና በለስ ስኳር ፋብሪካ ከአንድ ዓመት ወዲህ በተሰራ የሪፎርም ስራ ወደ እንቅስቃሴ ተመልሷል። የአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የጣና በለስ ስኳር ፋብሪካ ቦርድ ሰብሳቢ ዶክተር ድረስ ሳህሉ በአዲሱ መዋቅር የነበሩ በርካታ ችግሮች ስለተፈቱ ፋብሪካው በማንሰራራት ላይ መሆኑን አንስተዋል። አካባቢው ትልቅ ኢንቨስትመንት እንዲስፋፋ ማድረግ ያስፈልጋል። ይሄ ስኳር ፋብሪካ ስኳር ማምረት ብቻ አይደለም፣ ለግብርና ሽግግር የሚሆኑ ምርጥ የግብርና ስራዎች የሚሰሩበት ማዕከል ነው። ተስፋ የሆነ ቦታ ነው። ይሄ ተስፋ ትልቅ ለሀገር ተስፋ አገራችን አንዱ ተስፋ አድርጋ የምታየው የምናድግበት 12000 ኩንታል በቀን የሚፈጭ ፋብሪካ ስኳር አስቡ። በጣም የሚገርም እኮ ነው። ይሄን ሁሉ እኛ እንጠቀመው ኤክስፖርት እናደርገዋለን። ሀገራችን እንድታድግ የሚያደርግ ትልቅ ፋብሪካ እንዳይነ ብሌን የሚታይ ነው። የአዊ ብሔረሰብ አስተዳደር ዞን ዋና አስተዳዳሪና የፋብሪካው ቦርድ አባል ቴዎድሮስ እንዳለው በበኩላቸው ዘላቂ ሰላም የሁሉም መሰረት መሆኑን ጠቅሰው በመንግስትና በሕዝብ ትብብር ልማቱ እንዲቀጥል አሳስበዋል። ይሄ ስኳር ፕሮጀክት አገራችን ውስጥ ካሉ ስኳር አምራች ፕሮጀክቶች ውስጥ በጣም ትልቅና ግዙፍ ከሚባሉት ውስጥ አንዱ ነው። ግን ደግሞ በሚፈለገው ጊዜ ወደ ስራ መግባት አልቻለም። በራሱ ያው የፕሮጀክቱ መጓተትም ችግር የነበረበት ነው። ከፕሮጀክቱ አሁን በአጭር ጊዜ ውስጥ ወደ ማምረት መግባት መቻል አለበት የሚል የበላይ አካል አቅጣጫዎችም አሉ። በትኩረት በማክሮ ኢኮኖሚ ደረጃ ከሚታዩ እና ለዛ አስተዋጽኦ ካላቸው የሀገር ሀብቶች ውስጥ አንዱ ነው። የፋብሪካው ስራ አስኪያጅ በበኩላቸው ፋብሪካው ከተቋቋመ ረጅም ጊዜ ቢሆንም በተለያዩ ችግሮች ውስጥ የነበረ መሆኑን አንስተው አሁን ላይ ፋብሪካው በተሻለ ማንሰራራት ደረጃ ላይ ይገኛል ነው ያሉት። የአካባቢው ማህበረሰብ ለፋብሪካው የነበረው አመለካከት እየተለወጠ መምጣቱን የጠቀሱት ስራ አስኪያጁ በመጪው መጋቢት ወር ጀምሮ ፋብሪካው የስኳር ምርት እንዲሰጥ ለማድረግ ታቅዶ እየተሰራ መሆኑን አመላክተዋል። አሁን ላይ ያለውን እንቅስቃሴ ያየ ትረስት አሳድሯል። ይሄን ያደረገበት ዋናው ምክንያት ምንድነው? ከአሁን በፊት 2000 ሄክታር በአመት መትከል የተለመደ አልነበረም። 400፣ 500፣ 600 ተደርሷል። ከዛ በላይ ተክለን አናውቅም። ክረምት ብቻ ነው የሚተከለው ነበር። አሁን ላይ አመቱን በሙሉ ተከላ ማከናወን እንደሚቻል ጭምር ስለታየ ህብረተሰቡም በቃ እነዚህ ሰዎች በትክክልም ይሄንን ፋብሪካ ወደ ኦፕሬሽን ሊያስገቡት ነው፣ ስለዚህ መደገፍ አለብን የሚል ኮሚትመንት እየመጣን ያለ ስኳር የማምረቱም ስራ ጭምር ስለምንጀምር በዚህ ደረጃ ማህበረሰቡም ሰራተኛው እና ከላይ እስከታች ያለ አመራር ጭምር ትልቅ ስሜት ትልቅ መነፈሳሳት የፈጠረ ስለሆነ በጥሩ ሁኔታ ውስጥ ላይ ያለን ብሎ መውሰድ ይቻላል። ፋብሪካው ለአካባቢው ማህበረሰብ ዘርፈ ብዙ ፋይዳ ያለው በመሆኑ ማህበረሰቡ የፋብሪካው ባለቤት እንዲሆን መልእክት ተላልፏል።